ወይዘሮ ወርቄ የተደበቀ ማንነቷ ወጣባት። ይሄ የተደበቀ ማንነቷ እንግዲህ ባሏን እሷ ገላ እንደነበረ ልጇ ዮዲት አጋልጣታለች ማለት ነው። አንቺ አባቴን እየገደልሽ ነሽ፣ የአባቴን ንብረት እፈልጋለሁ፣ ክፋትን የተማርኩት ካንቺ ነው፣ የወረስኩት ካንቺ ነው፣ ክፉ አትበይኝ፣ ባልወለድኩሽ እያልሽም ልታማረሪ አይገባም፣ ክፋትን በጦንጦ እየጋትሽ ያሳደግሽኝ አንቺ ነሽ በማለት እንግዲህ ስትናገር እየሰማናት እንገኛለን። የዮዲት ጉዲት ጉድ እንግዲህ እንደ ስሟ ጉዲት እንደቀጠለ ይገኛል። አጋቹስ ምን ላይ ደረሰ፣ ምን አደረገ የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን ቤተሰብ ሁኑ ለማለት እወዳለሁ። ወዳችሁና ፈቅዳችሁ ስለምትከታተሉን ስለምታበረታቱን ምስጋናዬን ከወዲሁ አቀርባለሁ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። የእናት ግፍ እንግዲህ ዮዲት የባሏን እናት ስታሰቃይ እስካሁን እንደቆየች ሁላችንም ተመልክተናል። የባሏን እናት ለመግደልም ሙከራ አድርጋለች። ይሄ ሁሉ ለምን ሆነ ብላችሁ ጥያቄ ልጠይቁ ትችላላችሁ። ይሄ ሁሉ የሆነበት ምክንያት እንግዲህ ገንዘብ ነው ማለት ነው። ገንዘብ በአሁኑ ሰዓት ላይ ገንዘብ እናትና ልጅን፣ አባትና ልጅን እንደዚሁም ደግሞ ባልና ሚስትን እያጣላ ይገኛል። ዮዲትም እያደረገች ያለችው ነገር ያ ነው። የባሏን እናት በመርዝ ገላ ቤቱን በራሷ ስም ለማድረግ ከዛ በኋላ በቀጣይ ባሏንም እንደምትገድል ስትናገር ሰምተናል። እንግዲህ ባለቤት ለመሆን ነበረ ሀሳቧ። ነገር ግን ራሷ በቆፈረችው ጉድጓድ መልሳ ስትወድቅ እየተመለከትን ነው። የክፋት መጨረሻ ሁሌም ቢሆን ውድቀት እንደሆነ የታወቀ ነው። ምንም የተደበቀ ነገር የለውም። የዮዲት መጨረሻም እየሆነ ያለው ነገር ይሄ ነው። ይሄ ደግሞ እንዴት ሆነ ካልን በአለም አማካኝነት ነው። አለም እንግዲህ የዮዲት እናት ሰራተኛ ሆና እዛ ቤት ገብታለች። እንደ ሰራተኛ ሳይሆን እንደ ልጅ የምትወደድ እናት፣ የወንዶሰንን እናት የምትንከባከብ፣ የእሳቸውን ክፋትና በደልም የማትወድ፣ የዮዲትን ክፋት የምታጋልጥ ካሜራ በገንዘቧ ገዝታ ቤት ውስጥ አድርጋለች። በዛ በካሜራ አማካኝነት የዮዲት ጉዲትን እያንዳንዱን መረጃ ቀርጻለች ማለት ነው። እንድትራዱ በክርስቶስ ፍቅር እጠይቃለሁ። በድጋሚ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን፣ አሜን። አለቀ። አሜን በሉ። ተው ራሴው አሜን ልበል። እናማ አለም እያደረገችው የዮዲትን ጉዷን ለማጋለጥ መድኃኒት ምግብ ላይ ስትጨምር፣ እንደዚሁም የባሏን እናት ስታሰቃይ፣ ባሏ ሲመጣ ግን ወንድዬ የኔ ንጉስ የኔ ጌታ እያለች በማስመሰል የምትቀበል አስመሳይ ሴት ናት ማለት ነው ዮዲት ጉዲት። እንደዛም ሆኖ እንግዲህ አሁን ላይ አለምን አሳግታት ነበረ ዮዲት። አለምን ያሳገተችበት ምክንያት ደግሞ የተቀረጸው ቪዲዮ አደባባይ ከወጣ እኔ እዋረዳለሁ፣ ከመዋረዴ በፊት አስቀድሜ እኔ አለምን ማሳገት አለብኝ በማለት ከእናቷ ጋር መመካከር ይሄንን አድርጋለች ማለት ነው። አሳግታት ነበረ። ነገር ግን አጋቹ እንግዲህ አለም የቀረጸችውን ቪዲዮ ሲመለከት ቪዲዮ በጣም ጠቃሚ መሆኑን በደንብ ተረድቷል። ጠቃሚነቱ ምን ላይ ነው ከተባለ እንግዲህ ቪዲዮ ለአጋቹ ከተሰጠው ገንዘብ የበለጠ የተሻለ ገንዘብ እንደሚያመጣለት ስለተረዳ በዛ አማካኝነት አለምን ለቆ ከዛ በዛ በቪዲዮ 23 ሚሊዮን ብር ጠይቆ ይገኛል። 23 ሚሊዮኑን ብር እንግዲህ ወርቄ ኬት አምጥቼ ይሰጣለው በማለት በስጋት ላይ ትገኛለች። እሱ ግን 23 ሚሊዮን ብር ትከፍያለሽ፣ 23 ሚሊዮን ብር ከመክፈል እና ከመታሰር ከመዋረድ የቱ ይሻልሻል በማለት እንግዲህ
ምርጫን ሰጥቷታል። የሰጣት ምርጫ እንግዲህ እሷ መታሰር፣ ወደ 10 ዓመት ምናምን እስር ቤት መበስበስ፣ እንደዚሁም ደግሞ መዋረድን ስላልፈለገች ግራ በመጋባት ልጇን እየወቀሰች ትገኛለች። ታግታም ነበረ። አጋሹ እንግዲህ አለምን በጣም ወዷታል፣ አፍቅሯታል። አንቺ ጥሩ ሴት ነሽ፣ ልብ ያለሽ ሴት ነሽ፣ የወደፊት ሚስቴ እንድትሆኚ ይፈልጋለሁ በማለት እንግዲህ አጋቿን እያንበረከከች በፍቅር ሴት የመጀመሪያዋ አለም ትባላለች ማለት ነው። በዚህ አጋጣሚ የምትገርም ሴት ናት። የቤት ሰራተኛ መሆን ሳይሆን የነበረብሽ አንቺ የፖሊስ መርማሪ ወይም ደግሞ አማካሪ ነበረ መሆን ያለብሽ። ከአይምሮሽ የሚወጣው ነገር ከአንዲት የቤት ሰራተኛ የሚጠበቅ ነገር አይደለም ነበረ ሲሏት የነበሩት አጋሾቹ። አለም እንግዲህ በጣም ልበ ንጹህ የዋህ፣ በዛ ላይ ደግሞ በእውቀት የተሞላች ምሁር ሴት ናትና በዛ ላይ መልካምነቷ ብዙ ሰዎችን ያስቀናል። በመልካምነቷ እንግዲህ አጋቹን በፍቅር በርክከዋለች ማለት ነው። በዚህ አማካኝነት ከዚህ በኋላ አንቺ ሚስቴ ትሆኛለሽ ነበረ ሲላት የነበረው። እሷ ግን እኔ ቤተሰቦቼን መርዳት፣ እናቴን መጦር ነው፣ እናቴ ችግረኛ ናት፣ አሁን ላይ የማግባት ፍላጎት የለኝም፣ እኔ ካልፈለግኩኝ ደግሞ አንተ በግድ ልታገባኝ አትችልም ነበረ ስትል የነበረው። እኔ ካልኩኝ አልኩኝ ነው፣ አንቺ ባትፈቅጂም እኔ ወድጄሻለሁ፣ ስለዚህ ታገቢኛለሽ በማለት እንዲሁም ከዚህ ከወጣሽ በኋላ እራት አብረሽኝ ትበያለሽ፣ ሆቴል ነው እራት የምንበላው ብሏታል። እኔ የሆቴል ምግብ እራት አልበላም፣ ለምንድን ነው የምበላው ነበረ እና ምሳቃ ቋጥረሽ ልትመጪ አስበሽ ነው ወይ ነበር የእሱ ጥያቄና ስለወደድኩሽ አብረሽኝ እንድትበይ ይፈልጋለሁ። ቀሚስ ስጦታ አገዛልሻለሁ፣ ያንን ቀሚስ ለብሰሽ እራት ከኔ ጋር ትበያለሽ በማለት እንግዲህ ፈቷታል። ዮዲት እንግዲህ በእሷ ቦታ ታግታ ነበረ፣ በአለም ቦታ በጣም ህይወት ቦታ። በማግስቱ ደግሞ እረፍት ማድረግ ከፈለግሽ እናትሽን ማገት ትችያለሽ፣ አንቺ መሄድ ትችያለሽ ስትባል እንግዲህ በጭካኔ እናቷን አግታ ለራሷን ነፃ አውጥታለች። ሁለቱም እንግዲህ ዮዲት ከዛ በኋላ እናቷን ካገተች እና ከሄደች በኋላ እዛ ቦታ አልተመለሰችም። እዚህ ጋር የምንመለከተው የዮዲት ጭካኔ ምን ያህል ነው የሚለውን ጭካኔ ነው የምንመለከተው ማለት ነው። ዮዲት እንግዲህ አማቷን ለመግደል ሙከራ ብታደርግም አማቷን ብታሰቃይም በእናቷ ላይም የጨከነች ሴት ናት ማለት ነው። መቼስ ከወላጅ እናት የሚበልጥ አንዳችም ሰው የለም። እሷ ግን በወላጅ እናቷ ላይ ጨክናለች። አጋቹ እንግዲህ ከብሩ ጋር ክርክሩን እንደቀጠለ ነው። ዮዲት ባለቤቷ የት ነበር ያደርሽው? የት ነበርሽ? እናትሽ ቤት ስመጣ አላገኘውሽም፣ ከእኔ ተደብቀሽ መወስለት ጀመርሽ ወይ ሲላት እንግዲህ ልትጠራጠረኝ ነው ወይ ወንድዬ? የድሮ ወንድዬ የት ሄደ? እኔ ባንተ ላይ ከአንተ ምን አጥቼ ሌላ ወንድ ጋር ሄዳለሁ በማለት እንግዲህ ትወተውታለች። ወንዶሰን ደግሞ ግራ በመጋባት እንዲህ ከዚህ ቤት ወጥታ ሄዳ አታውቅም እንዴት በማለት ጥያቄዎችን ሲደረድርላት ተመልክተናል። ዮዲት እንግዲህ እንደምናውቀው ባሏን ሁሌም በንግግሯ በአስመሳይነቷ ያልሆነውን ሆነ በማለት ታሳምነዋለች ማለት ነው። እሱ ከቤት ወጥቶ ስራ ሲውል ከቤት ከእናቱ ጋር ፍጥጫ ግድያ ነው የሚቀራት። አንቺ ጥቁር ድንጋይ፣ አንቺ ሴትዮ መቼ ነው አንቺን የማላየው? መቼ ነው የምትሞችው? በማለት ብዙ ነገር ከሰው አፍ የማይወጣ ንግግሮችን ስትናገር ትውላለች። ነገር ግን ባልየው ሲመጣ እሳቸው ከቤት ወጣ ብለው እንኳን ውጭ ላይ ቆም ካሉ ለምን ብርድ ላይ ይቆማሉ? የኔ እናት እርሶ ከሌሉ እኮ ቤቱ ይደብራል እያለች ታስመስላለች። የእውነት እንደዚህም ማስመሰል ይቻላል እንዴ ነው የምትሉት ማለት ነው። ከምንም በላይ የዮዲት ማስመሰል የሚገርም ነው። ተክናዋለች ማለት ነው። ተክናዋለች። እንደዚህ አይነት ሰው አለ ወይ እስከምትሉ ድረስ በጣም ነው የምትገረሙት የዮዲትን አስመሳይነት ስታዩና ይህ ማስመሰል በእርግጥ አዋቷታል ወይስ አላዋጣትም የሚለው በጭራሽ ሊያዋጣት አልቻለም። አሁን ላይ እየተነቃባት ይገኛል። አለም እንግዲህ ከዛ ከታገተችበት ከመጣች በኋላ እያንዳንዱን ሚስጥር ለወንዶሰን ነግራለች። ይሄ ሚስጥር ምንድን ነው?
ዮዲት ናት ያሳገተቻት አለምን ቢባል ወንድዬ በጭራሽ የኔ ሚስት እንደዚህ ልታረግ አትችልም። አለም ምን አደረገቻትና? ቆይ ከአለም ምን ፈልጋ ታሳግታለች? ለምን ታሳግታታለች? በማለት ሲከራከር ነበረ። አለም እንግዲህ ከታገተችበት ስትመጣ የወንዶሰን እናት ታመው ተኝተው ነበረ። እማዬ ምን ሆነው ነው? ለምን ታመው ነው የተኙት? መድኃኒቶቱን በአግባቡ አልወሰዱም ወይ? በማለት እንግዲህ ልጃቸው ከሚጨነቀው በላይ አለም ስትጨነቅላቸው ነበረ። የወንዶሰን እናት እንግዲህ እማማ አለምን ሲያዩ በጣም ነው የተደሰቱት። እኔ አለም ካልመጣች እዚህ ቤት ደህና ሆኜ አልኖርም፣ አለምን አንጡልኝ ነበረ ሲሉ የነበረው። ለአንዲት ሰራተኛ እንዴት እንደዚህ ትሆኛለች ነበረ የወንዶሰን ምላሽ። እሷ ሰራተኛ አይደለችም ልጄ ናት ነው ሲሉ የነበሩት። ምክንያቱም ዮዲት እሳቸው ስታሰቃይ መከታ የምትሆናቸው አለም ናት። ምግብ ሰርታ የምትሰጣቸው አለም ናት። እሳቸውን ከሞት የታደገች መድኃኒት ያለው ምግብ አንዴ በልተዋል። ግን መድኃኒቱ ደግሞ በአንዴ የሚገል ሳይሆን ቀስ በቀስ እያለ የሚገል መድኃኒት ነው። ከዛ በኋላ ግን ሁሉንም መረጃ አለም እንግዲህ ለፖሊስ ለመስጠት ከዛ በመቀጠል ደግሞ ሶሻል ሚዲያ ላይ ፖስታ እነሱን ሙሉ ቤተሰቡን ለማዋረድ ነበረ። ግን እንግዲህ በአጋጣሚ ነቅታባት ዮዲት ያ እንዳይሆን አድርጋለች። አሁንም ቢሆን ግን አጋቹ እንግዲህ የጠየቀውን ብር አስቡ፣ 23 ሚሊዮን የጠየቀው። ያን ደግሞ ቤትሽን ሸጠሽ ልትከፊኝ ግድ ይላል። በ3 ሚሊዮን እንኳን እባክህ ተፋታኝ፣ እኔ ጎዳና ላይ ስወድቅ ደስ ይልሃል ወይ? እናት የለህም ወይ? እያለች ወርቄ እየለመነች ትገኛለች። ክፋታችሁ ስራችሁ ነው። እናንተ ይህንን ተንኮል ያቀዳችሁና ያሴራችሁ ለታ ለእኔ መልካም እድል ነው የሆነው። ስለዚህ የቤተሰቦችን ህይወት ለውጣለሁ፣ የኔንም ህይወት ለውጣለሁ። እናንተ የዚህን ያህል እንዴት ክፉ ሆናችሁ? በማለት ነው ሲመልስላቸው የነበረው። አሁን ላይ እንግዲህ ዮዲት ቤቴ እንዳትመጪ ብላታለች እናቷ። ቤቴ እንዳትመጪ፣ እኔ በአንቺ ምክንያት ነው እንደዚህ የሆንኩት። ይኸው በአንቺ ምክንያት ቤቴን ሸጬ ጎዳና ልወድቅ ነው፣ የት ነው የምኖረው? እያለች እንግዲህ ወርቄ ተጨንቃለች። ምን ችግር አለው ከምንዋረድ ቤትሽን ሸጠሽ እንደ በፊቱ የተወለድሽው ጭቃ ቤት ስለሆነ ወይዘሮ ወርቄን ያለቻት እናቷን እንግዲህ ጭቃ ቤት ስለሆነ እዛ ትኖሪያለሽ፣ ምን ችግር አለው ነበረ ስትላት የነበረው። አንቺ ነሽ አሁን የኔ ልጅ፣ እኔ ከአንቺ አንቺን ነው የወለድኩት ብትላትም እንዴ ያው ያንቺ ልጅ ነኝ፣ በብዙ ነገር እኮ እንመሳሰላለን፣ መልኬ ነው እንጂ አንቺን የማይመስለው፣ በተለይ ንግግሬ፣ ጸባዬ ልክ አንቺን እኮ ነው የምመስለው እናቴ፣ ደስ ሊልሽ ይገባል ነው ስትላት የነበረው። አጋቹን በነገራችን ላይ እናትና ልጅ ተመሳሳይ ናችሁ፣ አስመሳይነታችሁ፣ ንግግራችሁ፣ ተንኮላችሁ፣ ሁለ ነገራችሁ አንድ ነው በማለት እንግዲህ አስረግጦ ነግሯቸዋል። እቤቴ ድርሽ እንዳትይ ስለተባለች እንግዲህ ዮዲት ይሄ ቤት የአንቺ ቤት ብቻ አይደለም፣ ከየት ያመጣሹ ነው? የአባቴ ቤት ነው። ደግሞ የረሳው እንዳይመስልሽ፣ ከአባቴ ጋር ተጣልተሽ እንደዛ አንገብግበሽ አቃጥለሽ የገደልሽው አንቺ ነሽ። ያንቺን ጭቅጭቅና ንዝንዝ አልችል ባለ ሰዓት እንፋታ ሲልሽ ከተፋታው ንብረት አላገኝም በማለት ለንብረት ብለሽ አባቴን በመርዝ ገደልሽው በማለት እንግዲህ ዮዲት በድፍረት የእናቷን ሚስጥር አውጥታለች ማለት ነው። ኧረ ዝም በይ፣ ስለምታወሪው ነገር እያሰብሽ አውሪ ብትባልም ዮዲት ምንም መስሚያ ጥጥ የሆነች ልጅ ናትና እናቷን በዚህ ልክ እያዋረደች እና እያጋለጠች ትገኛለች ማለት ነው። ወንዶሰን ደግሞ አለምን ያሳገተችው ዮዲት ናት ሲባል አሁንም አላመነም። ነገር ግን ሁሉንም ነገር ተነግሮታል። ዮዲት አሳግታኛለች። እማማ ደግሞ ቤቱን እንግዲህ በወንዶሰን ስም አድርገዋል። ይህን ዮዲት አልሰማችም። አለም ግን ይህን በመደረጉ በጣም ተናዳለች። ለምን በወንዶሰን ስም የቤቶትን ስም አይደረጉ? ይሄንን ዮዲት ከሰማች ወንድዬን በእርግጠኝነት እንፋታ ነው የምትለው። ከዛ በኋላ ንብረቱ ግማሽ በግማሽ ይደርሳታል። በዚህ ቤት ያለችው እሷ ንብረትን ብላ ነው። ትልቅ ስህተት ሰርተዋል በማለት እንግዲህ ለማማ ስትነግራቸው ሰምተናል። የእናት ግፍ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። በቀጣይ እንግዲህ ቀጣዩን ክፍል
ምን ሊፈጠር ይችላል የሚለውን ወደ እናንተ እዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ባይ ባይ። እናመሰግናለን።